ለነገ ትውልድ አንድ አሻራ ጥያለሁ ብዬ አምናለሁ። እኔ ካሁን በፊትም በችግኝ ተከላ በፍቃደኝነት በደስታ ነው መሳተፍ እኔ ማለት ነው። ምክንያቱም የአየር ንብረታችን የሚቆጣጠርልን ችግኝ ነው። ችግኝ ባለመኖር ነው ብዙ ነገር ፀሐይ ጉዳት እያመጣ ያለ አካባቢያችንም በድርቅ እየተመታ ያለና ይሄ ችግኝ ተከላው ለኛ በጣም ትልቅና ትልቅ ጠቀሜታ አለው። ችግኝና ልጅም አንድ ነው፣ እንክብካቤ ይፈልጋልና በየአካባቢያችን በመናገኘው አጋጣሚ አይተን ማለፍ አንችልም፣ እንከባከባለን። አፈር ያልጠገቡ ከሆኑ አፈር በየአካባቢያችን እየወሰርን እንዲጠግቡ ማድረግ፣ ውሃ የሞላቸው ከሆኑ ውሃውን ያዳፋነ አፈር የመመለስ ስራ እንሰራለን። ማህበረሰቡ የኔዋይነት ስሜት ተሰምቶት በራሱ በፍላጎት ማንም ሳይቀሰቅሰውና ሳይጎሰጉሰው ችግኝ አስፈላጊነቱን የፍራፍሬ ችግኝ ምን ጠቀሜታ እንዳለው የደን ችግኞች ምን ጠቀሜታ እንዳለው በውል ተረድቶና ገብቶት ለዚህ መርሃ ግብር በነቂስ ነው የወጣው። ስለዚህ ይሄን ደግሞ የተተከሉ ችግኞችን በኃላፊነትኛ እየተከታተልን እንዲጸድቅና ፍሬያማ እንዲሆን እንፈልጋለን። 2018-19 የአረንጓዴ አሻራ ችግኝ ተከላ ማስጀመሪያ ፕሮግራም ነው እያካሄድን ያለ ነው። ይህ ፕሮግራም እንግዲህ ዛሬ በአዘዞ ክፍለ ከተማ አባ ሳሙኤል የወጣቶች ፓርክ ግቢ ውስጥ ነው እያካሄድን ያለ ነው። በዋናነት ዘንድሮ ተቋማት ላይ ነው ትኩረት አድርገን ተከላ እያካሄድን ያለ ነው። ስለዚህ በዚህ ግቢ ውስጥም የተለያዩ ፍራፍሬዎች የደንና የጥላ ችግኞችን ነው እየተከልን ያለ። የካቲት ጥር ጀምረን የችግኝ ማፍላት ዝግጅት የዘር ለቀማ ስናረቅ ቆይተን ወደ 4.6 ሚሊዮን ችግኝ እንተክላለን ብለን ተዘጋጅተን እስካሁን ድረስ በችግኝ ጣቢያ ለተከላ የደረሰ እና ቁመናው በትክክለኛው ለአሁኑ የደረሰው 4.3 ሚሊዮን ችግኝ ነው። ከእቅዳችን 95% ማለት ነው። በዚህ ዓመት ተስፋን እንትከል በሚል መሪ ቃል ከደን ከጥምር ደን ወጠን ፍራፍሬ ላይ ነው ማፍላት የጀመርነው። በግል ኢንተርፕራይዞችም በእኛም በራሳችን በመንግስት ችግኝ ጣቢያዎች ላይ ፍራፍሬ ወደ 500,000 የፍራፍሬ ቡና፣ አቮካዶ፣ ማንጎና ፓፓያ እንዲሁም ዘይቱን ሰውም አሁን ከተለይ ከ5 ዓመት በኋላ እጅግ በጣም ግንዛቤው እያደገ ቡና ከዚህ አካባቢ አይደለም ቡና የሚባል የሚተከልበት ሌላ አካባቢ የሚገዛበት የነበረ አሁን ተተክሎ በቅሎ አድጎ ፍሬ እያፈራ ቡና ላይ ሰዎቹ ራሳቸው የተጠቀሙበት ያሉት ገበያ እያወጡ ያሉ፣ አቮካዶን በተመሳሳይ ፓፓያ እንዲሁ ከከተማችን ላይ አብዛኛው ሰው ራሱን ችሎበት ብቻ አይደለም የስራ የተፈጠርንበት ነው። ስለሆነም በዚህ ዓመት ደግሞ በተለየ መንገድ ህዝቡ በጣም ግንዛቤው ከፍ ያለ ስለሆነ ምን ተክላቸው ችግኞች የት ቦታ መቼ የሚለውን ጉድጓድ ስንቆፍር የቆየ ነው። የዛሬ 2 ወር ነው ይሄ ጉድጓድ የተቆፈረ። ስለዚህ በትክክለኛው ጽድቀቱ እንዲጸድቅ ከዛሬ 2 ወር በፊት የቆፈረው ጉድጓድ ላይ ዛሬ የማስጀመሪያ ፕሮግራም እየተከለና ያለ ነው። በዚህ ዓመት በ15 ሳይቶች ወይም ተፋሰሶች ላይ ከተማውን ጨምሮ ነው የምንተክለው 4.3 ሚሊዮን ችግኙን። የአንድ ቀን ጀንበር ተከላችን ደግሞ ሻሊ ጎንደር አካባቢ ጉድጓዱ ተዘጋጅቶ ሁሉም ነገር ያለቀለት ነው። እሱ ላይ ነው የምንተክል ማለት ነው። ዛሬ እዚህ ላይ ያደረግነው ተከላ አብዛኛው ማህበረሰብ ሁሉም የከተማው ህዝብ የከተማው አመራር እና የሚመለከታቸው በጎ ፈቃደኞች ጭምር ተጨምረውበት ነው እየተከልና ያለ ነው። ማስጀመሪያ ፕሮግራም ነው። ከዚህ ማስጀመሪያ ፕሮግራም ደግሞ 3 ሄክታር መሬት ወደ 30,000 ችግኝ ነው ዛሬ የምንተክለው ማለት ነው።